እኔ ልጅ አንባቢ ናኦሚ ግሩም እባላለሁ የእናቴ ስም ቆንጅት አማራ ይባላል እኔ እናቴ ብዬ ነው የምጠራት ሀገራችን ኢትዮጵያ የበርካታ ስልጣኔዎችና መልካም ልምዶች ፈርቀዳጅ መሆኗን የሚያመለክቱ ከተለያዩ ምንጮች ያገኘዋቸው ነጥቦች ላካፍላችሁ የጥንት የሰው ልጅ ቅሪተ አካል ድንቅነሽ ወይንም ሉሲ እና የሌሎች የሩቅና የቅርብ ግንኙቶች መገኛ ሀገር ናት ከሁሉም አገሮች በላይ ጥንታዊ የሆነች ሀገር ናት ሆሜር እንደጻፈው የጻድቃንና የውቦች ምድር ናት ከ3000 ዓመት በፊት የሞት ቅጣትን ያስቀረች ሀገር ናት በብልሃቷ እና በአስተዋይነቷ የምትደነቀው ንግስት ሳባን በንግስትነት የሾመች ሀገር ናት የጥንታዊ ቋንቋ የግዕዝ መገኛ ሀገር ናት የጥንታዊ ውቅር አብያተ ክርስቲያናት ወይንም ላሊበላ መገኛ ሀገር ናት የቡና መገኛ ሀገር ናት ነብዩ መሐመድ ተከታዮቻቸውን ወደ ኢትዮጵያ እንዲሄዱ እና እዛ በፍቅር የሚቀበሉ ሰላማዊ ነዋሪዎች እንዳሉ የመሰከሩላት ሀገር ናት በእስልምና ዓለም የመጀመሪያው ሙአዚን ኢትዮጵያዊው ቢላልን ያበረከተች ሀገር ናት የአባይ ስልጣኔ መሰረት ናት የአፍሪካ ህብረት መስራች ሀገር ናት በሊግ ኦፍ ኔሽን የመጀመሪያው አፍሪካዊ ሀገር ናት የተባበሩት መንግስታት መስራች ሀገር ናት ስላዳመጣችሁኝ አመሰግናለሁ አንባቢ አምራን ሰለሞን ይባላል የእናቴ ስም ኤደን ፍቃዱ ይባላል እመጣራት ግን ማዬ ብዬ ነው እቺ አጭር ታሪክ ደስ ብላኛለች የምትነግረን ስለ አንድ ሰውዬ አጋጣሚ ይሆናል ይህ ሰውዬ በእግሩ ሲጓዝ ዝሆኖች ይመለከታል እነዚህ ግዙፍ ፍጥረታት የፊት እግሮቻቸው በቀጫጭን ትናንሽ ገመዶች ታስረው ነበር የታሰሩት በሰንሰለት አልነበረም በሽቦ አጥር ቤት ውስጥም አልተዘጋባቸውም በማንኛውም ጊዜ ከተያዙበት ነገር በቀላሉ መላቀቅ የሚችሉ ቢሆንም በሆነ ምክንያት ግን አላደረጉትም መንገደኛው ሰው ይህንን ከተመለከተ በኋላ አጠገቡ ያገኘውን የዝሆኖቹን አሰልጣኝ ለምን እነዚህ የዱር እንስሳቶች ተገትረው እንደቀሩ ወይም ለምን ከታሰሩባቸው ከነዚህ ትናንሽ ገመዶች ራሳቸውን ለማላቀቅ አልሞከሩም ብሎ ጠየቀ አሰልጣኙም እንዲህ አለ ዝሆኖቹ ትናንሽ ሆነው ወይም ከልጅነታቸው ጀምሮ የሚናስራቸው በተመሳሳይ መጠን ባላቸው ቀጫጭን ገመዶች ሲሆን በዛ እድሜያቸው ገመዶቹ ዝሆኖቹን የመያዝ አቅም ያላቸው ናቸው ያደጉም ሲሄዱ በልጅነታቸው በታሰሩባቸው ተመሳሳይ ቀጫጭን ገመዶች እናስራቸዋለን አድገው ገመዶቹን የለመዷቸው በመሆናቸው እንደ ልጅነታቸው ዘመን አጥብቀው የሚይዟቸው ስለሚመስላቸው በጥሰው መሄድን አያስቡትም ሰውየው ተገረመ መንገደኛው ሰውዬ እነዚህ እንስሳት በማንኛውም ጊዜ ራሳቸውን ነፃ የሚያወጡበት አቅም ቢኖራቸው እንደማይችሉ በማመናቸው ከነበሩበት ሳይላቀቁ እዛው እንደተቸነከሩ መቅረታቸውን እያሰበ መንገዱን ቀጠለ ስላዳመጣችሁኝ አመሰግናለሁ